ባትፈተኝ ኖሮ እዚህ ትሆኚ ነበር እዚህ ትሆኚ ነበር ባትፈተኝ ኖሮ ይህች ሴት በዚህ በፍልሰታ ጾም ወቅት በስውሯ ማርያም ሱባኤ ገብታ በጸሎት ተክታ ነበር። የታምሯ ነገር የሚገርመው ልክ ሱባኤዋን አጠናቃ የጾሙ መፍቻ ዕለት በሆነው በነሐሴ 15 ቀን ያልጠበቀችው ትልቅ የምስራች ደረሳት። እሷ በጭራሽ ባልገመተችበትና ባልጠበቀችበት ሁኔታ አዶናይ በአካል ተገኝቶ ሰርፕራይዝ አደረጋት። እሱን በአካል ማግኘት ትልቅ ህልሟ የነበረ በመሆኑ ባየችው ጊዜ በደስታና በእፎይታ ስቅስቅ ብላ አለቀሰች። በስውሯ ማርያም አማላጅነትና በራሷ የማይናወጥ ጥረት ዛሬ ወደ ስኬት ጎዳና መሸጋገር ጀምራለች። ይሄ ለሁላችንም ትልቅ ትምህርት እና ተስፋ የሚሰጥ አጋጣሚ ነው። እንዲህ አይቶኝ ከሚረዳኝ አንድ ሰው አልመጣም። አንድ ሰው እንደዛ የሚገርዱኝ እንደዛ ስታዘዛቸው ሰወርቅ ደውዬላቸው እምቢ አሉኝ። ዛሬ ግን አንተ ቪዲዮ ስሰራለኝ የመጀመሪያ ቪዲዮውን የሰማሁት ከጠላቴ ነበረች። አላስተኛም የለኝም ያለች ግን አልደፉ እንደ ቅዠት እግዚአብሔር ስለሆነ እኮ ነው። በእግዚአብሔር ምክንያት እኮ ነው በዛ ሁሉ ያለሽ እንደ ቅዠት አለፉ። ባትፈተኝ ኖሮ በዛ መንገድ ባታልፊ እዚህ እንገናኝ ነበር። አዎ ግን ብዙ ተንገላታ ሄዱ። ቀዩ ጓደኞቼ ትዳር ይዘው ወልደው ከኔ ጋር ተምረው አድገው ታያቸው። እኔ ግን አንድ እናት አንድ አባት ዘመዶቼ ገንዘብ ኑሯቸው አይዞሽ ሳይሉኝ እኔ ብረሲን ያነሳሁት በ11 ዓመቴ ሰራተኝነት ተልኬ መኪና ተገለበጠብኝ። ያ ሁሉ አልፎ ዛሬ ራሴ አሽጌ ራሴ ቆልቼ ሁሉን ነገር ራሴ አድርጌ ልጅ አሳድጋለሁ። አይዞሽ ችግር የለውም ጎበዝ ነሽ አንቺ። ኮራብሽ ያው ከራስሽ በላይ አልፈሽ እኮ ነው የማጠነከርሽ። በጣም የብዙ ሴቶች ጥንካሬ ሆነሻል። ነይ እናቴ ከፍ ነይ። አይዞሽ ችግር የለውም እሺ። አሁን በኋላ እኔም አለው ምንም ነገር አይቃጥምሽ። አይዞሽ አግዝሻለሁ እኔ በደንብ አድርጌ። አይዞሽ እናት ጎበዝ። ለምክንያት ነው አይደል? ታምኛለሽ? ለምክንያት እንደሆነ እግዚአብሔርን ታምኛለሽ? በምክንያት ነው በዛ ሁሉ የወሰደኝ ብለሽ ታምኛለሽ?
ለምንድን ነው ፈተና ሽርም የሚመስለው? ቅዠቱ ለምን መስሽ? እኔ አላውቅም። ብዙ ጊዜ አማራለሁ። በዚህ አመት ውስጥ እንኩላሊት በሽታ ነሽ አሉኝ። ልብስ አጥቤ ፓስፖርት አውጥቼ እንዴት ስለፊቴስ ጉበት አለብሽ አሉኝ። እኔ በጣም ጠንካራ ነኝ። አለብሷቸው እነሱ እህቴ ጥላኝ ሂድ ስትል ማንም አልነበረ፣ ግን አለፉ። ዛሬ ወንድሜን አስተምራለሁ። ለራሴ ሳልኖር ዝቅ ብዬ እኖራለሁ። ግን እግዚአብሔር ይያታል። በጣም እምነትሽ አይደል ያቆየሽ እስካሁን? በጣም እምነትሽ የታደረሰሽ አሁን እያየሽው ነው። አንተ ጋር ደረሰኝ። ችግር የለም ተማመኝ እሺ። ሁሉም ነገር ለበጎ ነበር። አይዞሽ ጎበዝ፣ አይዞሽ እምነት፣ ችግር የለውም አለሁልሽ። ካሁን በኋላ በተስ ጫማሽን አድርጊ እምነት። ምንድን ሸከምሽው? እዚህ ጋር ቆሎ ነው ይሄኛው? ሁለቱም ቆሎ ናቸው። አዶናይ ቆሎ እስኪ ሊያው መክፈት እችላለሁ? ስጦታ መጣሽልኝ? ግን ቤት ነው ያለው። ትሰጥኛለሽ? ምን ችግር አለ? እስኪ ምንድን ነው የሚለው? አዶናይ አራት ቆሎ አስታውሳለሁ። ካናዳ እያለሁ እናቴ ይዞሽ ማትለኝ አንተ በቀላ ይዞሽ አልከኝ። ሳላገኝና ሳልደበስ ኖርኩት። በጣም እንኮረብሽ፣ በጣም አልፈሽዋል። እሺ አሁን በኋላ በደስታ ነው የምትስቂው፣ በደስታ ነው የምታለቅሽው። እሺ አይዞህ አለሁልሽ። እንክፈተው። የመጀመሪያ ቢዝነስሽ ነው ይሄ? ዛሬ የቤት ኪራይ ስላለፈብኝ ቁጥም ብዙ ነው ያሸኩት። አንድ ማዳበሪያ አንድ ሰው ወሰደልኝ። አንድ ማዳበሪያ ደግሞ ከዚህ ወሰዳል። ችግር የለውም አይዞሽ። እሺ አትጨነቂ ስለሱ። ነይ እስኪ ልክፈተው። ይቻላል? ቆለሽ ነው። ዋው አንቺ እንዴት ነው የሚያምረው! አዶናይ አራት ቆሎ ይቅመሱ፣ ይወዱታል። በጣም ነው የሚያምረው። ቅልቅል አለው ደግሞ ጀግና ጎበዝ ነሽ በጣም። አንቺ በጣም ነው ያነቃቃሽኝ። እኔ እዩ እስኪ በእናትሽ የስራሽ ልቅመሰው። እወደዋለሁ። ይቅመሱት ይወዱታል ይላል። ግን እንዳንተ በዚህ አጋጣሚ አታገኘውም። ዘረኛ ነሽ ያለኝ ሰው ያለ። አረ በህይወትሽ ካገኘሽ ሆነ የፈለግሽውን እቀጣለሁ ብሏል። ካለ ትቀጣለሽ። ዘረኛ የታባቱ ዘረኝነት አያስፈልግም። አሁን ምንነት ከየት መጣው ነው ያልሽኝ? አቶ ቢስተር ነው የተወለድሽበት? ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? አሁን አንቺ የጎንደር ልጅ ስለሆንሽ እገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር። እኔ ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡሽ እንዳትፈቅጂላቸው። እነት እስኪ ነው በዚህ እየፈሰብኝ ነው ይሄው እውነሽ ነው። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው። ማዘር ዋጋ ትመጣለች ማታ ከመሸ 10 o'clock። 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ፣ አሜሪካ አምጥታችሁ
ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? ይህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና ምን ሆነ ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገድለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለእሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መታ ይቀርና ኢትዮጵያ እንኳን ድንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋ እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ በጣም ከባድ እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም የተሰማኝ በጣም ነው። እኛ ራሱ ያፈርነው ሰው ሲናገራት እንደዚህ የምትነገርላት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠኩኝ አለች ውዶች። ደንግጬ ነው የመጣሁት። ተድባለ ስዳቢ እናቴን ሰታ እናቴን ተነጠኩ አለች። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና በንግግሮቹ አንዳንዴ ሰው ጠንካራ ነው ብለህ አታስብ። በቃ የምትናገሩትን ነገር ገደብ አድርጉት፣ ገደብ አድርጉት። በቃ አሁንም ከነሱ ያለው ነገር እስኪወጣ ምክንያቱን እስኪነግሯችሁ ድረስ ተረጋጉ። ግምት አትስጡ። ቪዲዮ ለመስራት ብላችሁ እንትን አትበሉ። አርፈዋል። አዎ አርፈዋል። እናታችን አርፈዋል። በድንገት ነው ያረፉት። ያረፉበት ምክንያት ደግሞ ከባለቤቶቹ እስኪመጣና እስኪነግሩን ያለውን ነገር ተረጋግተው እስኪያስረዱን ድረስ ወይም ደግሞ እዛ ጋር በቅርብ ሰው ወጥቶ እስኪናገር ድረስ ታገሱ። በቃ ስላገኘን ብቻ ስም እየሰጠን አሁን በተለያየ ቦታ ቲክቶክ ላይ ያጥለቅልቃችሁታል። ግን ግራ የተጋባ ነገር ነው እየተለቀቀ ያለው። በቃ እናታችንን ነፍሳቸውን ያሳርፈው። በጣም ያሳዝናል። በድንገት ነው ያረፉት። ትላንትና ነው ኦልሬዲ ህይወታቸው ያለፈው የተባለው። ስለዚህ እነዚህን ነገሮች ከነሱ እስክንሰማ ድረስ እንትን በሉ እባካችሁ። ግን
በሰው ህይወት ውስጥ አትግቡ። ፕራይቬሲ የሚባለውን ነገር ጠብቁ። ይሄ ነው ምንም የተባለ ነገር የለም። ጋዝ ፈንድቶ ታጋዝ ፈንድቶ እንትን ብሎ ምናምን አይደለም። ከነሱ ጠብቁ። እኔ ደውዬ ሊያወራኝ ለ1 ደቂቃ ነው። አው እውነት ነው ተስፍሽ ከአቅም በላይ ሆኖብኛል። እኔ ማበርታት ነው የጀመርኩት ባለቤቷን። ምክንያቱን መናገር ያለባቸው እነሱ ናቸው። የተፈጠረውን ነገር ዝም ብላችሁ በሐሰት በማይሆን መንገድ አትሂዱ። አሁንም በቃ ስም አትስጡት። ኦልሬዲ ህይወታቸው አልፏል። እስኪናገሩ ድረስ ጠብቁ። እስኪረጋጉ ድረስ ጠብቁ። ጤነኛ ናቸው። ምንም የታመሙት ነገር የለም። ምንም ከትላንት ወዲያ ኦልሬዲ እያጎረሱ ቪዲዮ ምናምን ለቃለች እኮ ሀኒ ከአንድ ቀን በፊት ማለት ነው። ምንም የሆኑት ነገር የለም። ድንገት ነው ያረፉት። በቃ እግዚአብሔር ይጠብቃችሁ። እናንተም እንደዚህ አይነት ድንገት ከሆነ ነገር ይጠብቃችሁ። ፈጣሪ እናቶቻችሁን ይጠብቅላችሁ። ሰው ቤት ገብታችሁ የምትፈተፍቱ ግን እግዚአብሔር የስራችሁን ይስጣችሁ። ይሄ የደረሰው ሐዘን የደረሰባቸው ነገር የእግር እሳት የሚሆነው ለደረሰበት ሰው ነው። የእናትን ፍቅር የሚያቅ ምን ማለት እንደሆኑ እናቶቻችን የሚያቅ ትርጉምን ነው የሚቆጨው የእግር እሳት የሚሆንበትና ይብላኝ።